ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ አድርጉ። አዳዲስ ነገሮች እንዲሁ የለቀኩት መረጃዎችን እንዲደርሳችሁ ማለት ነው። በጣም የሚያሳዝን ታሪክ ነው ይዤላችሁ የመጣው ማለት ነው። በዚሁ ትምህርት ትወስዱታላችሁ ብዬ አስባለሁ ማለት ነው። እንግዲህ የሰው ልጅ ይኖራልም ይሞታልም፣ ህይወትም ያልፋል። በህይወታችን ደግሞ በምን እንደምታልፍን አናቅም። ፈጣሪ ብቻ ነው የሚያውቀው ማለት ነው። እና ሰው ልጅ ይኖራሉ የሚል እንጂ እዚህ ምድር ላይ አልኖርም የምን ነገር አናቅምና ትንፋሳችን አሁን እየተራማና አሁን እንደምትጠፋ ብዙዎችን አናቅም ማለት ነው። እና ሰው ሆነ መቼም ሰው መኖር ነው እንጂ ይሄዳለው የምን ነገር አያቅምና እህታችን ሀና እውነት እግዚአብሔር ነፍስሽ በገነት ያኑርልን። በጣም የምታዛዝን ልጅ ናት። እውነት በጣም ልብ የምሰበር ገና በወጣትነቱ ገና ብዙ ነገር የምታይ እናት ናት። የአንድ ልጅ እናት ገና ህይወቷን ሀብላ ጀምራ የልጅ ጣም የልጅ ፍቅር የልጅን እናት ሳትጨርስ እንደ ህጻን ልጁ እንግዲህ ፎቶ ላይ እንዳየን እውነት በጣም ገና ህጻን ልጅ ነው። እንደው ትንሽ ከፍም ያላለ ግን ሆኖ እሷ ሄዳለች። ካሁን በኋላ አትመለስም ምንም በነገር ብንለው ማለት ነው። እግዚአብሔር ግን ያ ልጇን እግዚአብሔር ያሳድግለት፣ ለቁም ነገር ያብቃት። ጎብዞ አባትየው እንግዲህ ልጅውን ማሳደግ ነውና በዚህ ለእህቶቼ እንግዲህ በባህር ስደት ባህር እንግዲህ ወይ ኖራለው ወይ አርፋለሁ በሚለው ነው ሰው ልጅ እየተሰደደ ያለው ማለት ነው። እንደምታውቁ ማንኛውም ሰው ማለት ነው ወይን ሰርቼ ያገኛለሁ ወይን ደግሞ አርፋለሁ በሚለው እንግዲህ በመንግስት ብትገቡና የምትፈልጉ ነገሮችን በመንግስት ገብታችሁ ብታገኙ ጥሩ ነው። ስደት በባህር ባትሞክሩ ጥሩ ነው። እህታችን ይኸው በበረሃ ስደት ላይ ቆይታ እንግዲህ በበረሃ የየመን በረሃ እንደዚህ በላት ማለት ነው። የሳውዲን ኢቃማ አስተካክላለሁ በማለት ተበላሽቶ እንግዲህ የሰው ልጅ ከቻላችሁ እንደዛ ባትጎዙ ይመረጣል። የአሳ እውነት እግዚአብሔር እንግዲህ አንዳንዴኛ ሰዎች እኮ ስንፈጠር ለምን እንደሆነ አላቅምና የማንም አሳባይ ሆነን ሬሳችን ማናገኘው መቅበር የማይቻል የሰው ሀገር ላይ የወደቅን ምን በዛ እንደኛ ሰው አለ ብዬ አላስብም። የሀገሬ ልጆችና ማለት ነውና በረሃ እህታችን በበረሃ ላይ ቀርታለች። እና ሌሎቻችሁ ያው ብዙ ጊዜ ይነገራል፣ ብዙ ጊዜ ተነግሮታል። አሁን እህቴያችን ሳየው በጣም ነው ያዘንኩት። እውነቴ ነው የምነግራችሁ። በዚህ ብዙ ሰው አትጓዙ በረሃ መጥፎ ነውና ብዙ ልጆች እያለቁብን ነው እና በዛ ባትመጡ ጥሩ ነውና እንዳትምጡ እንዳትጓዙ እየተባልንና እኔነት እንደዚህ አይነት ሰዎች ወታችሁ ብትለምኑ እውነት ለማኝ ሆናችሁ ራሱ ብትጠይቁ ምንም ማለት አይደለም። እውነቴ ነው። እንደዚህ አይነት ከመወሰን ማለት ነው። እና እኛ ባል ነው አይደለ ፈጣሪ ባል ነው እና ህይወታችን ማለት ነው። እሷ ግን ያ ገጥመኛል። አይ ያንቺዬ ፈጣሪ ግን እውነት ምን ሆኖ ነው ብተርፍሽ ቢያተርፍሽ የኔ ውድ ለልጅሽ ማለት ነው። እና
አንዳንድ ጊዜ ቤተሰብ ጋር ሆነን እርፍ ሞት ማለት ሀገራችን ላይ ገብተን ማሞት ማለት ጸጋ ነገር ነው። እውነቴ ነው የምነግራችሁ ማለት ነው። እና እንደዚህ በረሃ የማንም ስደት ላይ አሳ ራት የወፍ ትራት እንደዚህ ሬሳችን ማጣትና እንደዚህ በበረሃ ላይ መቅረታችን እውነቴ ነው የምነግራችሁ ልብ የምሰብርና ልብን የሚያደማ ነው። እውነት እሷ እንግዲህ እዚህ ዓለም መጨረሻዋ እንትና ብላለችና ሌሎቻችሁ እባካችሁ እባካችሁ እንግዲህ ትምህርት ይሆንላችሁ፣ አትምጡ በበረሃ ማለት ነውና አትጓዙ። እስቲ በቃ አቁሙ፣ አትጓዙ። ካሁን በኋላ እንትና በሉ ማለት ነው። በሀገራችን ላይ ካላገኛችሁ ደግሞ ለማንኛውም ሰው በህግ አድርጋችሁ የሚከፈለውን ነገር ከፍላችሁ ወደ ሀገራችሁ ወደ ስደት መጣችሁ ለመስራት ሞክሩ ማለት ነው። እና እኔ እውነቴን ነው የምነግራችሁ እንደዚህ ይፈጥናል፣ በእንደዚህ አይነት ቶሎ ነው የሚመጣልኝ፣ ቶሎ ይደርሰኛል ብላችሁ እንደዚህ አይነቶቹ ከመምጣታችሁ ብትቆጠቡ ጥሩ ነው ብዬ ነው የምነግራችሁ። እህታችን እንግዲህ ነፍስሽን በገነት ያኖርልን። እንግዲህ አሁን አዘን የሚገርማችሁ ስለ ነጽነት ላይ ነበረ እያተኮርን ያለውንና ከነጽ ደግሞ የሚያዛዝነው እችን የመሰለች ገና ህጻን ልጅ ለጋ ልጅ ገና ሩጣ ያልጠገበች ትዳር ምንድነው ብላ ገና የስለ ትዳሩን ሀ ብላ ጀምራ ሳትጨርስ ልጇን ትንሽ ከፍ ሳታደርግ በእንደዚህ አይነት ህይወቷ መቀንጠሱ በጣም ያሳዝናል። እግዚአብሔር ግን የምወደው ሰው ነው የምፈትነው፣ የምወደውን ነው የሚያደርገው። ሁሉን ነገር ለሱ በጎ ነው የምንለው ማለት ነው። ነጻነትም እንግዲህ እግዚአብሔርን እሱም ነፍሱን በገነት ያኖርን፣ ቤተሰቦቹን ብርታቱን ስጠው፣ ሚስቱም ልጆቹም። እንግዲህ ሰሞኑን ሀዘን በጣም ተደራርቦብናል። እኛ እውነት ነው ጥምቀቱ ምንም በደስታውን ባያለፍ እንትናም ባያለፍ በቃ ብዙ ነገር ተዘጋጅቶ ብዙ ነገር እንትና ሆኗል። ግን አዘን ብቻ ሆኖ ነው የታለፈ እዳ በጣም ከባድ ነው። ለነሱም የሚከብድ ነገር ነው። ለሀገራችን አዘን ብቻ ሆኗልና ፈጣሪ ብቻ ሁላችንንም ባለንበት ቦታ ይጠብቀን፣ ይጠብቃችሁላችሁ የሀገሬ ልጆች። ፈጣሪ ባላችሁበት ከእናንተ ጋር ይሁን፣ ከግራም ከቀኝም በሰሜን በደቡብ በምዕራብ ሁላችሁም ፈጣሪ ይጠብቀን፣ ከክፉ ነገር ይሰውረን ነው የምላቸው። ብቻ ከባድ ነገር ነው የእውነትና አንቺ ቤተሰቦች እግዚአብሔር ያጽናችሁ፣ ባለቤቱም እግዚአብሔር ያጽና፣ ጓደኞቹም በጣም ብዙ ጓደኞች ቁም ነገር ጓደኞች አለሽ። እግዚአብሔር እግዚአብሔር ያበረታታችሁ፣ ያጠናክራችሁ። እንግዲህ አይዟችሁ፣ እግዚአብሔር ጽናት ይስጣችሁ። ደስ የምትሉ ጓደኞች አሏት የሚያውቋት፣ ሚዲያውንም እንድንወቅ ምን እንዲሉ ብዙ ልጆች ድምጽ የሆኑለት ደስ የምልለት ልጆች ናቸው። እንግዲህ ልጅሽን ደግሞ እግዚአብሔር ሊያሳድግልሽ። አንቺ እንግዲህ ወይን ቀብር አልቀበረሽ። እንግዲህ ሰው ባህር ላይ መቅረት ከባድ ነውና